አመሰግናለሁ። ሸኔ ላይ የተጀመረው እርምጃ ሰርጂካል ነው የተባለለት ወታደራዊ እርምጃ የስልክ ግንኙነት ጭምር የተቋረጠበት ነው ተብሏል። እንመለከተዋለን። ዘመነ ካሴ በሱዳን ታየ እየተባለ ነው። ኢትዮጵያ ድንበር የተጠጋው የሱዳኑ ጦርነት በርካታ የድሮን ድብደባዎች እየተፈጸሙ ነው ተብሏል። በዚህ የሁለቱ ጄኔራሎች ጦርነት የኢትዮጵያ መንግስት ለአንዱ አግዟል በሚል እየተወነጀለ ነው። ግብጽ በስንዴ ማሳ ደብቃ ያሰራችው የድሮን ማዘዣ ጣቢያ ግን በሱዳኑ ጦርነት ሁለት እጇን እንዳስገባች ማረጋገጫ ሆኗል። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት አላችሁ? ቀደም ሲል ያነሳነው አበይት ነጥቦችን ነው። የዕለቱ የመረጃ ቅኝታችን ትኩረት ነው። እስከ መጨረሻው አብራችሁ እንድትሆኑ ነው በአክብሮት የምንጋብዘው። ዝርዝር ጉዳዮቹን እንደሚከተለው እናስደምጣችሁ። ሸኔ ላይ የተጀመረው ዘመቻ ሰርጂካል ነው የተባለለት ወታደራዊ ዘመቻ የስልክ ግንኙነት ጭምር የተቋረጠበት ነው ተብሏል። በያዝነው ሳምንት መጀመሪያ ቀን ሰኞ ጥር 25 ቀን 2018 ዓመተ ምህረት አመሻሽ ጀምሮ የተቋረጠ የስልክ ኔትወርክ የኦሮሞ ነጻነት ጦር አሁን ላይ በስፋት በሚንቀሳቀስባቸው በኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች ላይ እንደሆነ ተነግሯል። ኔትወርኩ የተቋረጠው በታጣቂ ቡድኑ ላይ እርምጃ ለመውሰድ እንዲያመችና የመረጃ ልውውጥን በቅድመ ሁኔታ ለመከላከል ታስቦ መሆኑን የሀገር ውስጥ ምንጮች ይፋ አድርገዋል። ከዘመቻው ጋር በተያያዘም ከሰሞኑ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና የክልሉ ፖሊስ አባላት ወደ ዞኑ መግባታቸው ታውቋል። ላብነትም ዘመቻ እየተካሄደባቸውና ኔትወርክ ከተቋረጠባቸው የዞኑ ወረዳዎች መካከል ወረጃ አርሶ፣ ኩዩ፣ ደገምና ሂደቡ አቦቴ ይገኙበታል። በአሁኑ ወቅት ኢንተርኔት የድምጽ ጥሪም ሆነ አጭር የጽሑፍ መልእክት ሙሉ በሙሉ ተቋርጧል። ይህንን ጉዳይ ደግሞ አንድ የመንግስት ባለስልጣን በይፋ አረጋግጠዋል። በኦሮሚያ ክልል የሚገኙ የተለያዩ የሰሜን ሸዋ ከተሞች የስልክና የኢንተርኔት አገልግሎት መቋረጡን የኢትዮ ቴሌኮም ኃላፊ መናገራቸውን ቢቢሲ አፋን ኦሮሞ ነው የዘገበው። ዘገባው አነጋገርኳቸው ያላቸው በደገም፣ ኩዩ፣ ሂደቡ አቦቴና ወረጃ አርሶ የሚኖሩ ግለሰቦች የስልክና የኢንተርኔት አገልግሎት የተቋረጠው ካለፈው እሁድ ጀምሮ መሆኑን ይናገራሉ። ቢቢሲ በኩዩና ወረጃ አርሶ ወረዳዎች እንዲሁም በሂደቡ አቦቴ ወደሚገኙ ነዋሪዎች በመደወል ሰዎችን ለማግኘት ተደጋጋሚ ሙከራ እንዳደረገ ሆኖም የስልክ አገልግሎቱ እየሰራ ለመሆኑን ማረጋገጡን ዘግቧል። ዘገባው ያነጋገራቸው ነዋሪዎች እንደሚሉት ችግሩ የተከሰተው የመንግስት ጸጥታ ኃይሎች በአካባቢው በሚንቀሳቀሱ ታጣቂዎች ላይ እያካሄዱት ባሉት ዘመቻ ሊሆን ይችላል። የኢትዮ ቴሌኮም የፍቼ ወረዳ ኃላፊ አቶ ቦጃ ለታ በተጠቀሱት ወረዳዎች የሞባይል ስልክና የዳታ አገልግሎት መቋረጡን አረጋግጠዋል። ኃላፊው የአገልግሎቶቹ መቋረጥ ምክንያት ምን እንደሆነ አናውቅም፣ ምክንያቱም እርምጃው ከማዕከል የመጣ ነው በማለት በቴክኒክ ችግሮች ምክንያት እንዳልሆነ ነው የተናገሩት። በተጨማሪም ኃላፊው ረቡዕ ዕለት በሰጡት ቃለ ምልልስ አገልግሎቱ ከተቋረጠ 3ኛ ቀን መሆኑን ገልጸው የሞባይል ስልክና የኢንተርኔት አገልግሎቶች እንደተቋረጡ፣ ነገር ግን መደበኛ ስልኮችና የዋይፋይ አገልግሎቶች እየሰሩ መሆናቸውን ገልጸዋል። የተቋረጠው የስልክ አገልግሎት መቼ እንደሚመለስ አይታወቅም። የሰሜን ሸዋ በተለይም የስልክ አገልግሎቱ አሁን የተቋረጠባቸው ወረዳዎች መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት ታጣቂዎች በተለያዩ ጊዜያት ጥቃት የሚፈጽሙባቸው ናቸው ተብሏል። በዚህ ምክንያት ላለፉት 4 ዓመታት እነዚህ ወረዳዎች ውስጥ በሚገኙ ነዋሪዎች ላይ ዝርፊያ፣ የንብረት ውድመት፣ ግድያና መፈናቀል መከሰቱ በተደጋጋሚ ሲዘገብ ነበረ። ወረዳውን የሚያቋርጠው ዋና መንገድ ላይም እንዲሁ ታጣቂዎች ብዙውን ጊዜ የህዝብ ማመላለሻ ተሽከርካሪዎችን በማስቆም ተሳፋሪዎችን ይዘርፋሉ፣ ያግታሉ። የመረጃ ቅኝታችን የሚያጋራችሁ ሌላኛው ጉዳይ ከሰሞኑ መነጋገሪያ የነበረን አንድ ጉዳይ ነው። ዘመነ ካሴ በሱዳን ታየ እየተባለ ነው። ኢትዮጵያ ድንበር የተጠጋው የሱዳኑ ጦርነት በርካታ የድሮን ድብደባዎች እየተፈጸሙ ነው ተብሏል። ከመንግስት ጋር እርቀ ሰላም ከፈጠሩ የፋኖ ኃይሎች መካከል 2 አመራሮች ከሰሞኑ ኤንቢሲ ለተባለ የቴሌቪዥን ጣቢያ ቃለ ምልልስ ሰጥተው እንደነበር አይዘነጋም። እነዚህ የፋኖ አባላት የሱዳኑ ብሔራዊ ጦር መሪ ጄኔራል አብዱል ፈታህ አልቡርሃን በአማራ ክልል
እየተካሄደ በሚገኘው ጦርነት እጃቸው አለበት ይሉ ነበረ። ይህ ብቻ አይደለም። የሱዳን ጦር በመተማ በኩል የጦር መሳሪያዎችን ወደ አማራ ክልል በማስገባት ለነዘመነ ካሴ ፋኖ እያስታጠቀ ነው ሲሉ ሞግተዋል። ትግሉ ተጠልፏል የሚሉት እነዚህ የቀድሞ የፋኖ አባላት ግብጽና ኤርትራ ከውጭ እጃቸውን ሙሉ በሙሉ ያስገቡ የኢትዮጵያ ታሪካዊ ጠላት ናቸው ማለታቸው አይዘነጋም። አሁን በነዘመነ ካሴ የሚመራው የፋኖ ቡድን የተደራጀው ህዝብን ለመሸወር ነው የሚለው የቀድሞ የፋኖ የሚዲያ ክንፍ አንድ አካል ኤልያስ ደባሱ ይህ አፋብን የተሰኘው አዲሱ ቡድን በግብጽ ሱዳንና ኤርትራ አደራዳሪነት የተፈጠረ ነው ባይ ነው። ኤልያስ ሲቀጥል የሱዳን ብሔራዊ የሽግግር ምክር ቤት ሊቀመንበር ጄኔራል አብዱል ፈታህ አልቡርሃን በዋናነት የፋኖ ኃይሎችን ያደራደሩ ናቸውም ሲል ተናግሯል። አልቡርሃን እየተዋጉት የሚገኘውን የፈጥኖ ደራሽ ኃይል የኢትዮጵያ መንግስት ይደግፈዋል የሚል ክስን ያሰማሉ። ለዚህ ደግሞ በቤንሻንጉል ጉሙዝ መርሲነሪዎችን አሰልጥኖ የሚልክበት ወታደራዊ ማሰልጠኛ ካምፕን ገንብተውለታል የሚል የሴራ ንድፈ ሐሳቦችንም ያቀርባሉ። ለዚህም ሲባል እርሳቸውን የሚደግፏቸው ኤርትራና ግብጽን ተከትለው የጠላቴ ወዳጅ ያሉትን የኢትዮጵያ መንግስትን ለመበቀል በኢትዮጵያ ማዕከላዊ መንግስቱን እየተዋጋ የሚገኘውን የፋኖ ታጣቂ ቡድንን ወደ ማገዝ ጦር መሳሪያ ወደ ማቅረብና ወደ ማደራጀት እየገቡ ነው በሚል ነው ኤልያስ ደባሱ የተናገረው። ይህ መረጃ ከተሰማ በኋላ ነው ዘመነ ካሴ በሱዳን ከአልቡርሃን ወታደሮች ጋር ተገናኝቶ ሲነጋገር ተቀረጽ የተባለ ምስል ወጥቶ በዋናነት በፋኖ ተቃዋሚዎች እንዲሁም በመንግስት ደጋፊዎች እየተሰራጨ የሚገኘው። እስካሁን ድረስ ባለው መረጃ መሰረት ዘመነ ካሴ ከነዚህ ከምትመለከቷቸው የሱዳን ጦር አባላት ጋር ስለመገናኘቱም የተገኘ ማረጋገጫ የለም። ምስሉ የዘመነ ይሁን ወይንስ በአርቲፊሻል ኢንተለጀንስ የተቀነባበረ አሊያም አምሳየ የሆነ ቪዲዮ የሚለውም እስካሁን ማረጋገጫ አልተገኘለትም። ነገር ግን ዘመነ ካሴ በሱዳን ከአልቡርሃን ወታደሮች ጋር ስሙ ባልተገለጸ አንድ በረሃማ ቦታ ተገናኘ በሚል የተሰራጨው መረጃ መነጋገሪያ ሆኖ ቀጥሏል። በዚህ ጉዳይ ላይ ዘመነ ካሴም ሆነ የሚመራው የፋኖ ቡድን ወይንም በቀድሞ የፋኖ ሚዲያ ክንፍ ኤልያስ ደባሱ የዕቁብ ማህበር በሚል የሚጠራው አፋብን የሰጠው ምላሽ የለም። ከዚሁ ጋር በተገናኘ መነሻውን ግብጽ ያደረገ የድሮን ኦፕሬሽን በሱዳን ወራትን የዘለቀ ድብደባ ሲፈጽም ነበር ተብሏል። ከዚህ በተቃራኒው የፈጥኖ ደራሽ ኃይሎች በኢትዮጵያ ድንበር ላይ የምትገኝ ከተማ መያዛቸው እየተሰማ ነው። የኒውዮርክ ታይምስ የምርመራ ዘገባ እንደሚያሳየው በግብጽ ምዕራባዊት ግዛት በሚገኝ በረሃ የተገነባ ድብቅ ወታደራዊ ማዘዣ ጣቢያ በሱዳን የፈጥኖ ደራሽ ኃይሎች ማዕከላትን በመደብደብ መጠነ ሰፊ ሚና መጫወታቸው ተጋልጧል። ይህ ደግሞ ካይሮ በሱዳኑ የእርስ በርስ ጦርነት በቀጥታ እንደገባችበት ማረጋገጫ የሆነ ነው። ሪፖርቱ በሳተላይት ምስሎች፣ የበረራ ሪኮርዶች፣ የቪዲዮ ትንተናዎችና ከአሜሪካ ከአውሮፓና አረብ ባለስልጣናት ጋር በተደረገ ቃለ ምልልስ ላይ የተመሰረተ ሲሆን ከግብጽ የሚንቀሳቀሱ የላቁ ወታደራዊ ድሮኖች ቢያንስ ለ6 ወራት በሱዳን ፈጣን የድጋፍ ሰጪ ኃይሎች ወይም RSF ላይ ጥቃት ሲፈጽሙ ቆይተዋል ይላል። በሱዳን ድንበር አቅራቢያ የምስራቅ ኦዋይናት የግብርና ፕሮጀክት የሚገኘው የድሮን ማዘዣ ጣቢያው በቅሪተ አካል ውሃዎች በሚለሙ ሰፊ የስንዴ ማሳዎች መካከል ተደብቆ ነው የተገነባው። የድሮን ማዘዣ ጣቢያው ሪፖርቱ መሰረት መሬት ላይ ሲቪል ቢመስልም በዜና ምንጩ የመረመሩት የሳተላይት ምስሎች የሁለተኛው አውራ ጎዳና ግንባታ፣ ቢያንስ 17 የአውሮፕላን ተንጠልጣይ ማቆሚያዎች፣ የሳተላይት የመገናኛ ስርዓቶችና የረቀቁ የረጅም ርቀት ድሮኖች መከማቸታቸውን ያሳያሉ። እንደ ሪፖርቱ ከሆነ እነዚህ የድሮን ኦፕሬሽኖች በሱዳን ውስጥ ጥልቅ የሆኑ የፈጥኖ ደራሽ ኃይሎችን ይዞታ ኢላማ ያደረጉ ሲሆን ቀደም ሲል በተለያዩ የውጭ ኃይሎች ጣልቃ ገብነት ለሚታመሰው ግጭት ውስብስብ እንዳያደርጉትም ተሰግቷል። በ10 ሺዎች የሚቆጠሩ ሰዎችን እየገደለና በግምት 12 ሚሊዮን ሰዎችን ያፈናቀለው የሱዳን የእርስ በርስ ጦርነት በቀጠናዊና በዓለም አቀፍ ፉክክር በሚመራ ከፍተኛ የቴክኖሎጂ ድሮን ጦርነቱ እየታመሰ ቀጥሏል። ዘ ታይምስ እንደዘገበው የRSF ኃይሎችን የሚመቱ ድሮኖች በቱርክ የተሰሩ የአኪቺ ድሮኖች ሊሆኑ ይችላሉ። ይህም በቱርክ ትልቁ የመከላከያ ኮንትራክተር የተመረተ ነው። በጋዜጣው የተጠቀሱ ባለስልጣናት እንዳሉት ድሮኖቹ በግብጽ ውስጥ ከRSF የሚቃጡ ጥቃቶችን ለመከላከል የተቀመጡ የመልሶ ማጥቃት መሳሪያዎች ናቸው። ምንም እንኳን የጦር መሳሪያዎቹ በግብጽ ወይንም በሱዳን ኃይሎች አማካኝነት የሚተዳደሩ ስለመሆናቸው ግልጽ ባይሆንም የግብጽ ባለስልጣናት ከኒውዮርክ ታይምስ ለቀረበላቸው ጥያቄዎች ምላሽ አልሰጡም። የሱዳን ጦርም አስተያየት ለመስጠት ፈቃደኛ አልሆነም ተብሏል። ጦርነቱ ግን ከጊዜ ወደ ጊዜ የእጅ አዙር እየሆነ መጥቷል። የተባበሩት አረብ ኤምሬትስ
በቻይና የተሰሩ CH-95 የተሰኙ ድሮኖችን ጨምሮ ለአርኤስኤፍ የጦር መሳሪያዎችን በማቅረብ ክስ የሚቀርብባት ቢሆንም ነገር ግን አቡዳቢ ክሱን ውድቅ ታደርገዋለች። ሳውዲ አረቢያና ኳታር ከቱርክ ከኢራንና ከሩሲያ የጦር መሳሪያ የተቀበለውን የሱዳንን ጦር ይደግፋሉ ሲልም ዘገባው አመልክቷል። የታይምስ ምርመራ የግብፅን ተሳትፎ ከሰሜናዊ ዳርፉር ዋና ከተማ ኤልፋሸር ውድቀት ጋር ያያይዘዋል። የአርኤስኤፍ ኃይሎች በጥቅምት ወር መጨረሻ ላይ ለ18 ወራት ከበባ ከተቆጣጠሩት በኋላ በረሃብ የተጠቃችውን ከተማ መቆጣጠራቸው ዓለም አቀፍ ውግዘትን አስከትሎ በካይሮ ውስጥም ስጋት ፈጥሯል። በታህሳስ ወር አልሲሲ በሱዳን ውስጥ የቀይ መስመር መታለፉን በመናገር ያስጠነቀቁ ሲሆን ከ1.5 ሚሊዮን በላይ ስደተኞች ወደ ግብፅ እንዲሸኙ ተደርጓል። በተመሳሳይ ጊዜ በጋዜጣው የተተነተኑ ቪዲዮዎች የቱርክ አኪቺ ድሮኖች ዳርፉርና ኮርዶፋን ጨምሮ በሱዳን ውስጥ የአርኤስኤፍ ኮንቮዮችንና ቦታዎችን ሲመቱ ያሳያሉ። በህዳር ወር የወጣ አንድ ቪዲዮ ከሊቢያ ከተሻገሩ በኋላ በበረሃ ውስጥ የወደሙ የጭነት መኪናዎች ኮንቮዮችን ያሳያል። ይህም የሱዳን ባለስልጣናት ለአርኤስኤፍ ዋና የመንገድ አቅርቦት ሆኗል ሲሉ ይገልጹታል። በታይምስ የተረጋገጡ ሌሎች ሪኮርዶች ህንፃዎችን ያወደመና በርካታ ሰዎችን የገደለው የአዲኮንግ መስቀለኛ መንገድ ላይ የተፈጸመ ጥቃትን ጨምሮ በቻድ ድንበር አቅራቢያ የተከሰቱ ጥቃቶችን ያሳዩ ነበሩ ተብሏል። የተከበራችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።